ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ የዩኒት 1 ኬሚስትሪ የዘጠነኛ ክፍል ኬሚስትሪ ኤንድ ኢቲስ የሚለውን ከዩኒት 1 ጀምረን 2000 እናያለን ማለት ነው። በቀጣይ ዓመት ለዘጠነኛ ክፍል የምትማሩ ተማሪዎች ሁሉ በትኩረት ተከታተሉኝ ማለት ነው። ዲፊኒሽን ኤንድ ስኮፕ ኦፍ ዘ ኬሚስትሪሽን ስለዚህ የኬሚስትሪ ዲፊኒሽን ማብራሪያና ስኮፑ የሲፋቱ የኬሚስትሪ እንመለከታለን። in this section two aspects of the chemistry are going to be dealt with. The first is definition of the chemistry ስለዚህ መጀመሪያ የምናየው the definition of the chemistry ሲሆን which we all followed by scope of chemistry ቀጣይ ላይ ደግሞ የምናየው the scope of chemistry ሲሆን we shall begin by defining chemistry first ስለዚህ ኬሚስትሪ ከማብራራት እንጀምራለን ይላል እዚህ ጋር ቀጥታ ልክ እንዳለው definition of the chemistry ከማብራራት እንጀምራለን ማለት ነው ተማሪዎች ቀርታርጉ chemistry is a science that deal with the property, composition, structure of the substance or element or compound, transformation they undergo and the energy that released by absorbed during this process ስለዚህ ኬሚስትሪ ምንለው ሳይንስ ነው ራሱን የቻለ ሳብጀክት ነው ይሄ ኬሚስትሪ ምንለው የናቹራል ሳይንስ ነው ስለዚህ ሶሻል ሳይንስ አይደለም ናቹራል ሳይንስ ነው ይሄም ስለምን ያወራል ስንል ፕሮፐርቲ ባህሪ ኮምፖዚሽን ወይም ውህደት ወይም ስትራክቸር ቅርጹንና ሳብስታንስ ኦር ኤሌመንት እና ኮምፓውንዶችን ስለዚህ ስለ ነገሮች ባህሪና ኮምፖዚሽን እንዴት ነው የተሰራው እና ስትራክቸር ቅርጹ ምን ይመስላል ኤሌመንት እና ኮምፓውንድ ነው ወይስ ይሄ ነገር ቢለን ትራንስፎርሜሽኑ ደግሞ አንድ ነገር ወደ አንድ ነገር ሲንቀይር ያለውን ሁኔታውን የሚነግረን ምንድነው ስንል ኬሚስትሪ ነው ማለት ነው ስለዚህ ይሄኛውን ዲፊኒሽን ዲቴል እንመለከታለን ወደ ታች አለ ቀጥታ ወደ ቪዲዮ ሳብስታንስ ምንለው ነገር it is a particular kind of matter ስለዚህ የማተር አይነት ነው ሳብስታንስ ምንለው which unformed property for example gold, silver, water, soap, table and the salt ምንለው is a substance ስለዚህ ይሄ substance ምንለው ነገር the part kind of matter ስለዚህ የማተር አይነት ነው የእቃዎች አይነት ነው ለምሳሌ ዋተርን መውሰድ ይቻላል ቴብልን መውሰድ ይቻላል ሳልቲን መውሰድ ይቻላል ስለዚህ የማተር አይነት ነው the kind of the particular the kind of matter ስለዚህ ለምሳሌ ሃይድሮጂንን ሳብስታንስ ማለት አንችልም ኦክሲጂንን ሳብስታንስ ማለት አንችልም ራሱ ማተር አይደለም ራሱን የቻለው ነገር ግን እዚች ጋር ሳብስታንስ ምንለው the particular the kind of the matter የማተር አይነት ነው ሳብስታንስ ምንለው ስለዚህ ለምሳሌ ጎልድ ወርቅ ሲልቨር ብር ውሃ ሶፕ ሳሙና ቴብል ሳልት ስለዚህ የቴብል የሆነ ሳልት የቴብል በኢበት ምን ተጠቀመው ጨው ማለት ነው ማተር ምንለው ነገር matter is a physical substance that which occupies space and possesses the rest mass ማተር ምንለው ነገር ቦታና ክብደትን ሊይዝ የሚችል ነገር የትኛው ማተር ብለን እንጠራለን ለምሳሌ መጽሐፍ አለ ፔንሲል ቢር አለ ቴሌቪዥን እና ስቶለን ምንላቸው የተለያዩ ነገሮች ማተር እቃ ናቸው ማለት ነው ራሳቸውን የቻሉት አንደኛ ስፔስ ይይዛሉ ቦታ ይይዛሉ ለምሳሌ መጽሐፍ ካያችሁ መጠን አለው የተለያየ አይነት መጠን አለው መጽሐፍ ራሱን የቻለ መጠን አለው ማስ አለው ኪሎ ግራም አለው እነዚህ ሁለት ነገሮች የሌለው ማተር ማለት አንችልም ማለት ነው መቼም ቢሆን the property of the substance is attribute quality or the character every substance in the universe which live has one property by which can distinguish it ስለዚህ የትኛው አይነት ሳብስታንሶች የራሳቸው ሆነ ከአንዱ ከሌላው ዲስቲንጉሽ ማለት ምን ለይበት የተለየ አንድ ባህሪ አለው ስለዚህ the property of the substance ምንለው ፕሮፐርቲ ባህሪ ኳሊቲ ሊሆን ይችላል ካራክተር ባህሪ ሊሆን ይችላል ፕሮፐርቲ ምንለው ባህሪ ነው ወይም ጥራቱ ሊሆን ይችላል ባህሪን ምንለው ነገር ፕሮፐርቲ ብለን እንጠላለን እና ሁለተኛ ነገር ምን ብያለሁ የትኛው አይነት ሳብስታንሶች የራሳቸው የሆነ የሚለዩበት ባህሪ አለው ስለዚህ this because every substance has its own unique composition and structure ስለዚህ የትኛው ማለት ሳብስታንስ ኮምፖዚሽን ማለት የተሰራበት የተዋቀረበትና ስትራክቸር ምንለው
ቅርጽ አለው፣ የተለያየ አይነት ስትራክቸር አለው። ኤግዛምፕል ዋተር የምንለው ነገር ሳብስታንስ ዛት ሃዝ ኖ ከለር ቴስት ኤንድ ሼፕ። ስለዚህ ዋተር የራሱ የሆነ ከለር የለውም፣ ጣዕም የለውም፣ ቅርጽ የሌለው ነገር ነው ማለት ነው። እንደዚህ መውሰድ እንችላለን። ኮምፖዚሽን is the nature of something ingredient of consistent። ስለዚህ ኮምፖዚሽን የምንለው የአንድ ነገር የተዋቀረበት የተሰራበት ነገር ነው። ለምሳሌ አንድን ማተሪን ወይም ለምሳሌ ውሃን ከወሰድን ውሃ ከምንድን ነው ተፈጠረው? H2O። ስለዚህ ይሄኛውን ነገር የሚያብራራልን ምንድነው? ኮምፖዚሽን የምንለው የሪስ ነው ማለት ነው። ኮምፖዚሽን የምንለው አንድ ነገር እንዴት ተሰራ፣ እንዴት ውሃ ሆነ ስንል ከH2O ነው፣ ከሃይድሮጂን እንደ ኦክሲጂን ከH2O። ስለዚህ ከዛ ነገር የተፈጠረ ነው ማለት ነው። ስለዚህ a mixture is made up of example table salt። ጨውን ለመውሰድ ከወሰድን it is a chemical composite of the element sodium and chlorine። ስለዚህ የቴብል ሳልት የምንበላው ምግብ ላይ የምንጠቀመው ጨው ከሶዲየም እና ከክሎራይን የተፈጠረ ነው፣ ወይም በዛ አማካኝነት በኮምፓውንድ አማካኝነት የተፈጠረ ጨው ነው ማለት ነው። ይሄንን ነገር የሚያብራራ የሚገልጸው ምንድነው ስንል ኮምፖዚሽን ብለን ይሄንን ሪሱን መግለጽ እንችላለን ማለት ነው። the stainless steel spoon are solid solution chromium and carbon and other element. The arrangement and the relationship between the part of the element of the something complex is known as structure። ስለዚህ structure ማለት ምንድነው ስንል አሬንጅ ማድረግ። ስለዚህ የተዋቀረበትና ሪሌሽንሺፕ ቢትዊን ዘ ፓርት ኦፍ ዘ ኤሌመንት። ስለዚህ የኤሌመንቶቹ ቅርርብነት ሪሌሽንሺፕ መሀል ላይ ያለው ሪሌሽንሺፕ እና ኮምፕሌክስ የሆነ ነገር የተዘበራረቀ ወይም ኮምፕሌክስ በቀላሉ የማንረዳው ነገር አስ ዘ ስትራክቸር ብለን እንጠራለን። የአንድ ማተር አሬንጅመንት እና ሪሌሽንሺፕ ኤሌመንቶቹ አንድ ላይ ያሉትን ቅርርብነትና ስትራክቸር እንላለን። ኤግዛምፕል ዘ ስኩል ቢልዲንግ አር ሜድ አፕ ኦፍ ዘ ሩፍ ሲሊንግ ዶር ዊንዶ ዋል ኤንድ ፍሎር አሬንጅድ። ለምሳሌ ስኩል ውስጥ ትምህርት ቤት ውስጥ ያለውን ግንባታ ማየት ትችላላችሁ። ይሄ ግንባታ የአንድ ክላስ እንዴት ነው የተሰራው ስትሉ ሩፍ አለው፣ ቆርቆሮ አለው፣ ወይም ኮርኒስ አለው፣ ሴሊንግ አለው፣ ዶር አለው፣ ዊንዶ አለው፣ ዌል አለው፣ ፍሎር አለው። ስለዚህ ፍሎር ምንለው መሬት ምንጣፍ አለው፣ መስኮት አለው፣ በር አለው፣ የተለያዩ ነገሮች አለው። ይሄ ቤት ማለት ነው ክላስ የምትማሩት። ስለዚህ ይሄ ነገር እንዴት እንላለን? አሬንጅመንት ስትራክቸር እንላለን። አንድ ላይ መዋቀር የተለያዩ ነገሮች። ስለዚህ አሬንጅመንት the arrangement of the each of these part of known as structure of the school building። ስለዚህ ይሄንን ምን እንላለን ክላሱን ስንል the arrangement of this part of known as structure of the school። ስለዚህ የስኩል structure of building። ስለዚህ የተለያዩ ነገሮች አንድ ላይ ሆኖ ነው ክላስን የሚሰራው። ኮምፕሌክስ የሆነ ነገር ነው። ስለዚህ የተለያየ ነገር ነው። ይሄንን ምን እንላለን? ስትራክቸር እንላለን በኬሚስትሪ ላይ ሲትመጡ ማለት ነው። ኬሚስትሪ ሰብጀክት ላይ every substance in the environment is continuously changing from time to time። ስለዚህ የትኛውም አይነት ሳብስታንሶች በየቀኑ ይቀያየራሉ፣ ይለዋወጣሉ ማለት ነው። ኤክስተርናል እና ኢንተርናል ፎርስ የውጫዊና የውስጣዊ ኃይላቸው ይቀያየራል። due to this change transform from into other. The transformation of the substance is marked change in the form of the nature appearances. This transformation are compliant by the energy change። ስለዚህ ትራንስፎርሜሽን ይካሄዳል። ለምሳሌ ውሃን ከወሰዳችሁ ውሃውን ካሞቃችሁ በኋላ ወደ ምን ይቀየራል? ወደ እንፋሎት ይቀያየራል ብዙ ነገሮች ይሄንን። ስለዚህ ነገር የሚያጠናው ምንድነው ስንል ትራንስፎርሜሽን ምንለው ሪስ መውሰድ ትችላላችሁ። ትራንስፎርሜሽን ምንለው አንዱ ማተር ወደ አንዱ ነገር የሚቀየርበት አይነት ሁኔታዎችን የሚፈጥር ከሆነ ትራንስፎርሜሽን እንላለን። ቀጣይ ቪዲዮ እስከምንገናኝ ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ፣ ላይክ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ቀጣይ እስከንገናኝ ደህና ቆዩ።